አይሳን በመሃላችሁ ያለውን ችግር ፈታችሁ? አንቺ እንዳልሽው እናደርጋለን። የሆነ ቦታ እናስቀምጠዋለን። ምቾት እንዲሰማው እናደርጋለን። በምላሹ ሁለተኛ ይረብሻል። አመሰግናለሁ። አሁን መሄድ እንችላለን። አሊን እንጥራ። አይሳን አትመጣም እንዴ? አባቷን ቢያንስ ደህናውን እንኳን አትለውም? ሰርዳር ስምምነታችን ላይ ብቻ ተኩር። እኛም ቃላችንን እንጠብቃለን። ልክ ነህ፣ ይገባኛል። ስማ፣ እነዛ ሁለቱ ልክ ሊሆኑ ይችላሉ፣ ግን አንተ ላይ ምንም ጉዳት አላደረሱብህም ቼንጊዝ። እና ለመሰግንህ ይገባል። ብቻ አይሳንን ተንከባከብልኝ። እሱም ብቻ ቼንጊዝ። ታውቃለህ፣ በራሴ እጅ ነው አሳልፌ ለአንተ የሰጠው። ከአንተ ለገዛነው ነገር የሚገባውን ዋጋ ከፍለናል። እሱ እኮ ነው ጥሩ ክፍል። ያው ምንም ስላልከፈልክ በትክክለኛው ሰዓት ትክክለኛው ቦታ ላይ ነበር የተገኘኸው። ከእኔ ጋር በጣም ትመሳሰላለህ ቼንጊዝ። ጭንቅላትህ ሁሌም እንደጠነሰሰ ነው። ምን ልበልህ፣ ብቻ ጣፈንታችን አንድ እንደማይሆን ተስፋ አደርጋለሁ። በነገራችን ላይ ሁለተኛ ከአይሳን ዙሪያ እንደላይ ካለበለዚያ የአሊን ገመድ በጥሰዋል። ቢያንስ አሁን እጄን እንኳን ጨብጠው ቼንጊዝ። ለልጅ ልጄ ከአያቱ የተላከ ስጦታ ነው፣ ግን ለአይሳን በፍጹም እንዳትነግራት። እና ልጁ ማን ነው የሚመስለው? አይሳን ነው የሚመስለው ወይስ አንተን? ልጁ ራሱ እንጨት ለመስበር ይችላል፣ ግን 100 ወይም 1000 የሚሆኑ ሰራተኞች ናቸው ያሉት። ከቻልክ ስበራቸው። የጃንኮት የት ነው? ላገኘው አልቻልኩም። ክፍል ውስጥ መሆን አለበት። ይዘሽለት ነይ። ምን ተፈጠረ? መስመርህን ረሳህ እንዴ? በቃ በድጋሚ በኮፍያ ይስቁብኛል። ላልሄድም። ና ወደዚህ። እነሱ የማ ልጅ እንደሆን ካያውቁም እንዴ? ካላወቁ እኔ ሁሉን ነገር ጨርሳለሁ። እሺ በሰዓቱ ደረስኩ። ጀግና አሊ አንበሳው። ይሄንን አድርገው እሺ በሉ እናንተ ቀድማችሁ ሂዱ። እሺ እኔ ደርስባችኋለሁ። አሊ በደንብ አጨብጭቡልኝ። እሺ እንደሱ የማያደርጉ ካሉ ያሳፍራሉ። እኔ በሞተር ልከተላችሁ እንዴ ወይስ ልግባ? ያው አሊ ለአንተ ቦታ ላሳያዝንልህም ማለት አባትና እናት እናም ቤተሰብ ብቻ ነው የሚገባው ብለውናል። ግን ለአንተ ቪዲዮ እንቀርጽልሃለን። አሊ ራስ ምታት የሆነብንን ሰው ታውቀዋለህ አይደል? ከሪም። ከእሱ ጋር ያለንን ነገር ማቋረጥ አለብን። እዳውን በፍጹም ሊከፍል አልቻለም። እናንተ እሱን ታስተካክለዋለህ እባክህ። ሰው ልክበታለሁ። አይ አንተን መርጣለሁ። አንተ በጣም ጎበዝ። አባዬ መጣውኝ። ጃንን ብታየው ኖሮ በጣም ምርጥ አክተር ሆኗል። የማዘር ጎመን ዘር ማለት እኔ ነኛ። ትዝ ካለህ ከትምህርት ቤት መልስ ከኡማር ጋር እኔ ጋራጅ ትመጡ ነበር። የጃን እድሜ እኩያ ነበርክ፣ ታስታውሳለህ? በጣም ትበጠብጡ ነበር። አንተ ፈረስ ጋላቢ ነበርክ እና ከኡማር ጋር በሽጉጥ ትጫወቱ ነበር። አካባቢውን ትረብሹታላችሁ። ጃንን ባየሁት ቁጥር እሱ ነው የሚታወሰኝ። ሌላ ሰው ጋርም ይመሳሰላል፣ ግን ያ ሰው አንተ አይደለም። ለማንኛውም ሊድና የተካንኩበትን ነገር ልስራ፣ በኋላ እንገናኛለን።
አባዬ። አቤት ልጄ። በጣም ወዳለሁ። እኔም በጣም ወዳለሁ። በል ተኛ። አሊ ጠረጴዛ 2ን አንዴ በደንብ ይው፣ ምክንያቱም ቁጥሮቹ በጣም ዝቅ ያሉ ናቸው። እኔም እሱን አስተውየዋለሁ። ዜከርኮ ያለው አዲሱ ቁማር ቤት ደግሞ እዛ በቂ ሰው የለንም። ስለዚህ ባክህ ሰው ላክ። እሺ እዛው ሰው ልካለሁ። በቃ አሊ ምንድነው የሚፈረም ወረቀት ነው? ምን ነው ረሳው እንዴ? ባለፈው የሆነ ነገር ስትል ነበር ስለ ጃን ማለቴ ነው። አሁን ይሄንን ሪፖርት ይው። የምን ሪፖርት? የዲኤንኤ ሪፖርት። ዲኤንኤ ልጁ ማንን እንደሚመስል በደንብ ታውቃለህ? ይዋ ምናልባት ከዛ በኋላ የሌለ ነገር ማውራት ታቆማለህ። እብድነ እንዴ ሰውዬ? ምን ሆነሃል? እኔ አንተን ለማናደድ ስሞክር ነበር። እስቲ ራስህን እይ። እኔ ስለቀለድኩብህ ብቻ ልጅህን እያስመረመርከው ነው። ይሄ እኮ ጤነኝነት አይደለም፣ እብደት ነው። ግን በኋላ ላይ አንተ አባቱ መሆንህ ነው የሚያሳዝነው። ይሄ ውጤት የሚያሳየው ቼንጊዝ አታይ የጃን አታይ እውነተኛ ወላጅ አባት አለመሆኑን ነው።